ሰላም ጤና ይስጥልን የብስራት ዩቲዩብ ቻናል ተመልካቾቻችን ነው የተለያዩ መረጃዎችን ይዘን ቀረብን። ዜናዎችን እየመራሁ እኔ ቅድስት ደጀኔ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆንና አብሬያችሁ መቆየው የምናስቀድመው የሀገር ውስጥ መረጃን ነው። ጥር 11 ቀን በሀምበሪቾ ተራራ ላይ በተደረገው የጸሎት መርሃ ግብር ከ100 ሺህ በላይ የወንጌል አማኞች ታድመዋል ተባለም። በሀምበሪቾ ኢኮ ቱሪዝም ስፍራ ከሚከናወኑ ትልልቅ ኩነቶች መካከል አንዱ በየዓመቱ ጥር 11 ቀን በተራራው ላይ የሚደረገው የሃይማኖት ኮንፈረንስ ዋነኛው መሆኑ ተገልጿል። የጸሎት መርሃ ግብሩ በሀምበሪቾ ዓለም አቀፍ የጸሎትና የወንጌል ንቅናቄ አማካኝነት የሚዘጋጅ ሲሆን ጥር 11 ቀን 2018 ዓ.ም በተካሄደው የጸሎት መርሃ ግብር ላይ ከ100 ሺህ በላይ የወንጌል አማኞች መሳተፋቸውን የሀምበሪቾ ኢኮ ቱሪዝም ስፍራ ጽሕፈት ቤት ስራ አስኪያጅ አቶ አብነት ታደገ ለብስራት ራዲዮ ተናግረዋል። ይህ ኩነት ላለፉት 27 ዓመታት በርካቶች የእግር ጉዞ በማድረግም ወደ ሀምበሪቾ ተራራ እንዲወጡ በማድረግ ተራራው የቱሪዝም መዳረሻ እንዲሆን በር የከፈተ ታላቅ ኩነት መሆኑ ተነግሯል። ኮንፈረንሱ ተራራው ዓለም አቀፍ የቱሪዝም መዳረሻ እንዲሆን የሚኖረው ሚናም ከፍተኛ ነው የተባለም ሲሆን በርካታ የአውሮፓ፣ የደቡብ ኮሪያና የአሜሪካ ዜጎች ጥር 11 በነበረው የጸሎት መርሃ ግብር ላይ ታድመዋል ተብሏል። የሀምበሪቾ ኢኮ ቱሪዝም ስፍራ በዓለም አቀፍ ቱሪስቶች ተመራጭና ተወዳጅ የሆነ በመምጣቱም ከጊዜ ወደ ጊዜ የውጭ ሀገር ቱሪስቶች ቁጥር እየጨመረ መምጣቱን አቶ አብነት ለጣቢያችን ተናግሯል። አክለውም የአካባቢው ማህበረሰብ ለቱሪስቶች ምርትና አገልግሎቶችን በማቅረብም ኢኮኖሚያዊ ተጠቃሚነታቸው እንዲረጋገጥም ከፍተኛ አስተዋጽኦ አበርክቷል ብለዋል። ዘርፉ ከኢኮኖሚ ትርፋቱም በላቀ የአካባቢውን ገጽታ በበጎ በማሳየት ረገድ ያለው አስተዋጽኦ ከፍተኛ መሆኑ የተገለጸም ሲሆን የሀምበሪቾ ኢኮ ቱሪዝም ስፍራን የበለጠ ሳቢና ምቹ መዳረሻ ለማድረግም በአሁኑ ሰዓት በርካታ የመሰረተ ልማት ስራዎች እየተሟሉ ነው ተብሏል። ዘገባው የመባ ወርቅነህ ነው። መኖሪያ ቤታቸው በገባች በሶስተኛው ቀን ገንዘብ ሰርቃ ሄዳለች በማለት የቤት ሰራተኛውን የገደለው ተከሳሽ በእስራት ተቀጣ። በደቡብ ኢትዮጵያ ክልል በወላይታ ዞን ሁምቦ ወረዳ በጠበላ ከተማ አስተዳደር የወንጀል ድርጊቱ ተፈጽሟል። ተበዳይ በተቀጠረችበት ሶስተኛ ቀን ከተከሳሽ ወላጅ እናት ጋር ባለመግባባት ስራ አቁማ ወጥታ በመሄድ ላይ ያለች አባት ለልጃቸው 3000 ብርና ልብስ ዘርፋ ወጥታለች በማለት ስልክ ይደውላሉ። በዚህ ጊዜ ተከሳሽ ወርቁ ታረቀኝ የተባለም ሲሆን በግምት ከምሽቱ 2 ሰዓት አካባቢ በሰጡት መረጃ ልጅ ካለበት ቦታ ተነስቶ ተከታትሎ በመያዝ ከቤታችን ንብረት ዘርፈሽ ሄደሻል በማለትም በዱላ ደብድቦ ህይወቷ እንዲያልፍ ማድረጉን የጠበላ ከተማ አስተዳደር ፖሊስ ጽሕፈት ቤት የታክቲክ ወንጀል ምርመራ ማስተባበሪያ ኃላፊ ረዳት ኢንስፔክተር ተመስገን ታምራት ለብስራት ሬዲዮ ተናግሯል። በዚህ የወንጀል ድርጊት የተጠረጠረ ወርቁ ታረቀኝ ምርመራውን በተገቢው መንገድ አጣርቶ በሰውና በሰነድ ማስረጃ አስደግፎ ለአቃቤ ሕግ ጽሕፈት ቤት ያስተላልፋል። አቃቤ ሕግም የተላለፈበትን የተከሳሽ የምርመራ መዝገብ ከተመለከተ በኋላም ክስ መስርቶ ለወላይታ ዞን ከፍተኛ ፍርድ ቤት መዝገቡን ያቀርባል። የወላይታ ዞን ከፍተኛ ፍርድ ቤትም ከአቃቤ ሕግ የቀረበለትን መዝገብ ሲመለከት ቆይቶ ተከሳሽ ወርቁ ታረቀኝ ጥፋተኛ መሆኑን በማረጋገጥ በ11 ዓመት ጽኑ እስራት እንዲቀጣ ወስኖበታል ሲሉ የጠበላ ከተማ አስተዳደር ፖሊስ ጽሕፈት ቤት የታክቲክ ወንጀል ምርመራ ማስተባበሪያ ኃላፊ ረዳት ኢንስፔክተር ተመስገን ታምራት ጨምረው ለብስራት ራዲዮ ተናግረዋል። ዘገባው የሳምራዊት ስዩም ነው። በወላይታ ዞን በደረሰ የትራፊክ አደጋ የባልና ሚስት ሕይወት አለፈ። በወላይታ ዞን ከጠበላ ከተማ አስተዳደር አለታ ቀበሌ ልዩ ቦታው ሐሙስ ወንዝ ተብሎ በሚጠራው አካባቢ አደጋው ደርሷል። ወደ ሶዶ ሲጓዝ የነበረ የህዝብ ማመላለሻ ተሽከርካሪ በተቃራኒ መንገድ በሞተር ሳይክል ይጓዙ የነበሩ 2 ሰዎችን በመግጨትም አደጋው መድረሱ ተገልጿል። በአደጋው የባልና ሚስት ሕይወት ወዲያውኑ ሲያልፍ በ5 ሰዎች ከባድና ቀላል ጉዳት መድረሱን የጠበላ ከተማ አስተዳደር ፖሊስ ጽሕፈት ቤት የታክቲክ ወንጀል ምርመራ ማስተባበሪያ ኃላፊ ረዳት ኢንስፔክተር ተመስገን ታምራት ለብስራት ራዲዮ ተናግረዋል። የአደጋው መጠንና መንስኤም የተጣራ መሆኑ ተገልጿል። ዘገባው የሳምራዊት ስዩም ነው። ተመልካቾቻችን አሁን ደግሞ ከውጪ ወዳገኘናቸው መረጃዎቻችን እናልፋለን። ቲክቶክ ድርሻውን ለትራምፕ ደጋፊዎች በማጋራት በአሜሪካ ከመታገድ አመለጠ። ቲክቶክ ከአሜሪካውያን ባለድርሻዎች ጋር ሽርክና በመመስረት ፕሬዚደንት ትራምፕ በአሜሪካ ውስጥ እንዳይሰራ ሊጥሉበት ከነበረው እገዳ ማምለጡ ተነግሯል። በስምምነቱ መሰረት በአሜሪካ ውስጥ በሚኖረው እንቅስቃሴ ብዙሃኑ በአሜሪካውያን ድርሻነት የተያዘ ሽርክና በመፍጠር በቻይናውያን ተይዟል የሚለውን ክስ ለማስቀረት ችሏል። በሽርክና ውስጥ ቁልፍ ሚና ያላቸው ባለሀብቶች ከፕሬዚደንት ትራምፕ ደጋፊዎች ጋር ግንኙነት ያላቸው መሆናቸው ተነግሯል። ከነዚህም መካከል የትራምፕ የረጅም ጊዜ ወዳጅና የሪፐብሊካን ፓርቲ ከፍተኛ ገንዘብ ለጋሽ የሆኑት ላሪ ኤሊሰን ይገኙበታል። ኦራክል የተባለ
የተባለው የኤሊሰን የቴክኖሎጂ ኩባንያ በሽርክና ውስጥ የ15 በመቶ ድርሻ ያለው ሲሆን ኦራክል ቲክቶክን ለስኬት የሚያበቃውን ስልተ ቀመር ያዘጋጃል። የቲክቶክ ባለቤት የሆነው የቻይናው ባይት ዳንስ ኩባንያም 19.9 በመቶ የሆነ ድርሻ ይኖረዋል ተብሏል። ለቲክቶክ ያቀረቡት ሀሳብ ተቀባይነት ካላገኘም በአሜሪካ ውስጥ እንዲታገድ እንደሚያደርጉ ሲያስጠነቅቁ የነበሩት ፕሬዚደንት ትራምፕ አሁን በተደረሰው ስምምነት ደስተኛ መሆናቸውን ገልጸዋል። በአሜሪካ የቲክቶክ ባለቤትነት ላይ በተደረገው ለውጥ የመተግበሪያው ተጠቃሚዎች ከዚህ በፊት ሲያዩ የነበሩትን ዓለም አቀፍ ይዘቶችን ላያገኙ እንደሚችሉም እየተነገረ ነው። በርካታ ተጠቃሚዎችም በስምምነቱ ላይ ጥያቄም እያነሱ ነው። ቲክቶክ በአሜሪካ ውስጥ 200 ሚሊዮን የሚሆኑ ተጠቃሚዎችን በመያዝ ከፍተኛ ተከታይ ካላቸው የማህበራዊ ሚዲያ መድረኮች መካከልም አንዱ ነው። ፑቲንና ዘለንስኪ የሰላም ስምምነት ይፈልጋሉ ሲሉ ፕሬዚደንት ትራምፕ ተናገሩ። ሐሙስ ዕለት ከዳቮስ ጉባኤ ሲመለሱ በኤርፎርስ ዋን አየር ኃይል አንድ ላይ ፕሬዚደንት ዶናልድ ትራምፕ ለጋዜጠኞች እንደተናገሩት የሩሲያና የዩክሬን ፕሬዚደንቶች አሁን ስምምነት መፍጠር ይፈልጋሉ ብለው እንደሚያምኑ ተናግረዋል። ፑቲን ስምምነት ለማድረግ የማይፈልጉት ጊዜዎች ነበሩ፣ እንዲሁም ዜሌንስኪ ስምምነት ለማድረግ የማይፈልጉበት ጊዜ በተመሳሳይ ነበር። አሁን ሁለቱም ስምምነት ለማድረግ የሚፈልጉም ይመስለኛል፣ ይህንንም እናጣራለን ብለዋል። ትላንት ከዩክሬኑ ቮሎዲሚር ዜሌንስኪ ጋር ጥሩ ውይይት እንዳደረጉ ተናግረው ያ ጦርነት ቢያበቃ ጥሩ ነበር ሲሉም ተደምጠዋል። በዳቮስ ያደረጉትን ስብሰባ ተከትሎ ዜሌንስኪ የመሬት ጉዳይ እስካሁን አለመፈታቱንም ተናግረዋል። ትላንት በዳቮስ በተካሄደው የዓለም ኢኮኖሚክ ፎረም ላይ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ከትራምፕ ጋር ስምምነት ላይ መድረሳቸውን ገልጸው ወደፊት አሜሪካ ለዩክሬን በምትሰጠው የደህንነት ዋስትና ስምምነት ላይ መድረሱም ተናግረዋል። ነገር ግን በምስራቅ ዩክሬን ያለው የወደፊት ሁኔታ ያልተፈታ ጉዳይ መሆኑን ለጋዜጠኞች በማንሳት ሁሉም ጉዳይ ስለ መሬት ነው በማለትም ግልጽ አድርገዋል። ይህ በእንዲህ እንዳለ የሩሲያው ፕሬዚደንት ቭላዲሚር ፑቲንና የዶናልድ ትራምፕ ልዑካን ጠቃሚና በጣም ግልጽ ውይይት ማድረጋቸውን ክሬምሊን አስታውቀዋል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ዜናዎቹን እየመራሁ እኔ ቅድስት ደጀኔ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር አብሬያችሁ ቆይታ ያደረኩት። በያላችሁበት መልካሙን እየተመኘሁ ሰናበታችኋለሁ። ጤና ይስጥልኝ።